የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ በዩክሬን ጦርነት ምክንያት በአሜሪካና በአውሮፓውያን መካከል ያለው ግንኙነት እየተሸረሸረ ስለመምጣቱ ተደጋግሞ ይገለጻል። በሌላ በኩል አሜሪካ አዲሱ ብሔራዊ የደህንነት ስትራቴጂ አውሮፓውያንን ደካማ አድርጎ መፈረጁ ተከትሎም አውሮፓውያኑ ከዋሽንግተን ጋር ያላቸው የግንኙነት ክር ለመበጠስ መቃረቡን የተነገረው። በዚህ የተነሳ የአውሮፓ ሀገራት ከአሜሪካ ጥገኝነት ለመውጣት ውሳኔ መወሰናቸውንና ሰነድ መሰነዳቸውንም ከነገሩን ውለው አድረዋል። ዘነበ ኃይሉ በዚሁ ጉዳይ ላይ ትንታኔ ያሰናድቷል። ተከታትለን እንመለስ። ከዩክሬን ጦርነት ጋር በተገናኘ ሆድና ጀርባ እየሆኑ የመጡት አሜሪካና አውሮፓ አሁን ላይ ጠንከር ያሉ ቃላት መወራወር መጀመራቸው ሲነገር ይህንን ቢያንስ አብዝቶ ግልጽ ናቸው የሚባሉት ዶናልድ ትራምፕ አረጋግጠዋል። አሁን ከትናንት በስቲያ ትራምፕ ከጀርመን ፈረንሳይና እንግሊዝ መሪዎች ጋር ለመጨረሻ ጊዜ በተሻሻለው የዩክሬን የሰላም እቅድ ላይ ይህ ልዩነት ፈጥቶ ወጥቷል። በእርግጥ ፕሬዚዳንት ትራምፕ የዩክሬኑን ጦርነት ለማስቆም ብዙ ጥረት ቢያደርጉም ይህንን ጥረታቸውን ከስር ከስር በመከተል አውሮፓውያን እያፈረሱባቸው ስለመሆኑ የሚያምኑ በርካታ ወገኖች አሉ። ዋሽንግተን ይህንን ጦርነት ማስቆም ያስችላል ያለችውን ባለ 28 ነጥቦች የሰላም እቅድ ብታቀርብም አውሮፓውያን እሱን ወደ ጎን በማድረግ የራሳቸውን የተሻሻለ ያሉትን እቅድ በፕሬዝዳንት ዜሌንስኪ በኩል ለዋይት ሀውሱ ሰው መላካቸውን ያሳወቁትም በዚሁ ሳምንት ነበር። አውሮፓውያን የዩክሬን ጦርነት የኛም ጦርነት ነው ብለው ከልብ ስለሚያምኑ ከመጀመሪያውኑ ፕሬዚዳንት ትራምፕ በዩክሬንና ሩሲያ መካከል በሚደረጉ ድርድሮች አለመሳተፋቸው የእግር እሳት እንደሆነባቸው የዘርፉ ተንታኞች ይናገራሉ። ታዲያ ከሰሞኑ ፖለቲኮ ከተሰኘ መገናኛ ብዙሃን ጋር ቃለ መጠይቅ የነበራቸው ፕሬዚዳንት ትራምፕ አውሮፓውያን ላይ ጥርስ መንከሳቸውን ያሳበቀ አስተያየት ነበር የሰጡት። በብዙ መልኩ አውሮፓውያን ጥሩ ስራ እየሰሩ አይደለም፣ ምንም እየሰሩ አይደለም። ዝም ብለው ያወራሉ፣ ውጤት ላይ ግን ዜሮ ናቸው። ስለ ዩክሬን ጦርነት ስናወራ እንኳን ብዙ ነገር ያወራሉ፣ ነገር ግን ምንም ውጤት ሲያመጡ አንመለከትም። ይኸው ጦርነቱ ቀጥሏል። አብዛኞቹ የአውሮፓ ሀገራት አርጅተዋል፣ ደክመዋል። እኔ እንደማስበው ደካማ ናቸው። በሌላ በኩል ትራምፕ እንደሚሉት አውሮፓውያን አሁንም አቋማቸውን አለመቀየራቸውን የሚያሳብቅ ንግግር ነበር በዚሁ ሳምንት ያሰሙን። ዩክሬን መሰረታዊ ዓላማዎቿን እንድታሳካ በሞስኮ ላይ የምናሳድረውን ጫና አጠናክረን እንቀጥላለን። ይህ ብቻ አይደለም፣ በሩሲያ የነዳጅ መርከቦች ላይ ጠንከር ያለ እርምጃ እንወስዳለን። በተመሳሳይ ሰዓት ለዩክሬን የምንሰጠው ድጋፍ አጠናክረን እንቀጥላለን። በተለይ በአውሮፓ እንዳይንቀሳቀስ የታገደውን የሩሲያ ገንዘብ ለዩክሬን አሳልፈን መስጠት አለብን። ይህም ዩክሬን ራሷን ከማንኛውም የሩሲያ ጥቃት እንድትከላከል ያግዛታል። ከኔቶ ስራ አስፈጻሚ ማርክ ሩት ጋር በመሆን ጋዜጣዊ መግለጫ የሰጡት ቻንስለር ፍሬድሪክ ሜርዝ የዩክሬንን መሬት ለሩሲያ አሳልፎ በመስጠት ጉዳይ ላይ መወሰን የሚችሉት የዩክሬኑ ፕሬዝዳንትና ሕዝባቸው ብቻ ናቸው ብለዋል። ከ4 ዓመታት አስከፊ ጦርነት በኋላ የዩክሬኑ ፕሬዝዳንት በግዴታ የሰላም እቅድ እንዲቀበሉ ማድረግም ስህተት ነው ሲሉ ቻንስለሩ አክለው ገልጸዋል። ቀድመን እንዳልነው ፕሬዝዳንት ትራምፕ ከፈረንሳይ፣ ብሪታንያና ጀርመን መሪዎች ጋር በስልክ ከነበራቸው ቆይታ በኋላ ከባድ ቃላት መመላለሳቸውን ጠቁመው ዩክሬንና አውሮፓውያን ትዕግስታ ቸውን እያስጨረሷቸው መሆኑን ተናግረዋል። በሌላ በኩል አውሮፓውያን በአቋማቸው ለመጽናታቸው የሚያነሱት አንዱ ጉዳይና አንዱ ስጋት ሩሲያ ከዩክሬን በመቀጠል መላውን አውሮፓ ልትወር ትችላለች የሚለው ጉዳይ ነው። ሞስኮ ይህንን የአውሮፓውያንን ስጋት ስታስተባብል የቆየች ሲሆን በዚህ ሳምንት የሀገሪቱ ጉምቱ ፖለቲከኛ የሆኑት ሰርጌይ ላቭሮቭ አውሮፓውያን ከዚህ ስጋታቸው እንዲገላገሉ በጽሁፍ የደህንነት ዋስትና ለመስጠት ዝግጁ መሆናቸውን ተናግረዋል። በኔቶ ላይም ሆነ በአውሮፓ ህብረት ላይ ጥቃት የመፈጸም ምንም አይነት እቅድ የለንም። ለዚህ ደግሞ የተጻፈ ህጋዊ የደህንነት ዋስትና ለመስጠት ዝግጁ ነን። ሩሲያ ለቃሏ ታማኝ መሆኗን ለመግለጽ እፈልጋለሁ። ቃል ኪዳናችንን እናከብራለን። ፕሬዚዳንት ፑቲን እንዳሉት አውሮፓውያን ጦርነት ሊከፍቱብን ከሻቱ ግን ለእነርሱም ዝግጁ ነን ከአሁኗ ሰዓት ጀምሮ። If Europe decides to wage war, we are ready for that. Right now. ከሁሉ በላይ የትራምፕ ብሔራዊ የደህንነት ስትራቴጂ አውሮፓን ደካማ አድርጎ መፈረጁ አውሮፓውያንን እያነጋገረ ይገኛል። በዚህ ስትራቴጂ መሰረት በምዕራቡ ንፍቀ ክበብ አሜሪካ የራሷን የበላይነት ለማስጠበቅ እንደምትሰራ የተጠቀሰ ሲሆን ከአውሮፓውያን ጋር እንደዚህ ቀደሙ ጥብቅ የሆነ ግንኙነት እንደማይኖርም ነው የተመላከተው። በዚህ ባለ 33 ገጽ የአሜሪካ አዲሱ የደህንነት ስትራቴጂ ውስጥ አውሮፓውያን ኢኮኖሚያቸው እያሽቆለቆለ መምጣቱ እንዲሁም ደካማ የስደተኞች ፖሊሲ፣ የዜጎች አማካይ ዕድሜ መጨመር፣ የመናገር ነጻነት መገደብ፣ ተፎካካሪ ፖለቲከኞች
ስደተኞችን ማሳደድ የአውሮፓውያን ደካማ ጎኖች ሆነው ተጠቅሰዋል። አውሮፓውያን በአሁኑ አካሄዳቸው ከቀጠሉ ከ20 ዓመታት በኋላ ዓለም የሚዘነጋቸው ሀገራት እንደሚሆኑም ይህ ሰነድ ያመለክታል። ከዚሁ ከአሜሪካ አዲሱ የደህንነት ስትራቴጂ ጋር በተገናኘ ጥያቄ የቀረበላቸው የጀርመኑ ቻንስለር ፍሬድሪክ ሜርዝ ምላሽ ሰጥተዋል። Manches darin ist nachvollziehbar, manches darin ist verständlich, manches darin ist für uns aus der europäischen Sicht inakzeptabel. የዚህ ስትራቴጂ የተወሰነ ክፍሉ ግልጽ ነው፣ የተወሰነ ክፍሉ ደግሞ በእኛ በአውሮፓውያን ተቀባይነት የለውም። አሁን ደርሰው አሜሪካውያን ዲሞክራሲን እኛን ሊያስተምሩ እየሞከሩ ነው። እኔ እንደሚገባኝ ይህ ሁሉ አያስፈልግም። የሚያስፈልገን ነገር ሆኖ ካገኘነው ራሳችንን እንፈጽመዋለን። በአሜሪካና በእኛ መካከል ስላለው የደህንነትና ፖለቲካ ትብብር በተመለከተ እኛ በሰራነው ግምገማ አውሮፓም ሆነ ጀርመን ከአሜሪካ ጥገኝነት ነፃ መውጣትን የሚፈልጉት። ይህ ምንም አያስገርምም። የወሰነውና የተሰነደ ጉዳይ ነው። የአሜሪካ አዲሱ ስትራቴጂ አሜሪካ ትቅደም ነው። Und da kommt natürlich America First besonders stark zum Ausdruck. ዜና በማራገብ ከሚታወቁ ጋዜጦች ወገን የሚፈረጀው ዘሰን አገኘሁት ባለው ሚስጥራዊ ሰነድ ዋሽንግተን፣ ኦስትሪያ፣ ጣሊያን፣ ሃንጋሪና ፖላንድ እየተዳከመ ያለውን የአውሮፓ ህብረት ለቀው በመውጣት ከአሜሪካ ጋር እንዲሻረኩ እንደምትሻ ዘግቧል። ፕሬዚዳንት ትራምፕ እነዚህን 4 ሀገራት በመጠቀም አውሮፓን ዳግም ገናና ለማድረግ ስለማቀዳቸው ቢነገርም ከዋይት ሀውስ እስካሁን የተሰማ ምንም ነገር የለም።